ጀናን ሌሎቹ የት ናቸው? ወይዘሮ ህክመት አሁን ሁሉም እየመጡ ነው። ፈጣኑ። ኩብራ፣ ቫዝሊ፣ ቱርካን የት ናችሁ? አፍጥኑት እንጂ። ለደህና ነገር መታ የምትሰበስበን ይመስል ትጨቀጭቀናለች። አፍጥኑት። ፈጣኑ ፈጣኑ ፈጣኑ። የት ቆይታችሁ ነው? ቆይ እኔ እናንተን ቁጭ ብዬ መጠበቅ አለብኝ? እናንተን ከመናገር ውጭ የተሻለ ነገር ሳይኖረኝ ቀርቶ ይመስላችኋል? በሰዓታችሁ እንድትገኙ ነግሬያችኋለሁ፣ ግን የምነግራችሁም የገባችሁ አልመሰለኝም። ለምሳሌ አንቺ የት ነበርሽ? እዛ ማስተካከለው ነገር ስለነበረ ነው። አይ እንደዚያ ነገር የለም። ደጋግሜ ነግሬሻለሁ። ሁሌም ኩሽና ውስጥ ነው መሆን ያለብሽ። የኔን አንዳንድ ፍላጎቶች በግልሽ ትሰሪልኛለሽ። የምናገረው ነገር ግልጽ አይደለም? አልገባችሁም? ገብቶናል እመቤት። እሺ አንቺ እንዳልሽ። ከዚህ በኋላ ነው የምናገረው ንግግር ቢገባችሁ ነው የሚሻለው። ስሙ፣ የዚህ ቤት እመቤት እኔ ነኝ። ይሄንን ጊዜ ነው እንደ የምነግራችሁ። ጀናን አለቃችሁ ናት። ገባችሁ አይደለ? ከዚህ በኋላ ሁሉን ነገር እሷ ትነግራችኋለች። እኔ ሳልኖር አይንና ጆሮዬ ትሆናለች። የሆነ ሰረፍት መውጣት ከፈለገ ስራውን በስርዓት ይስራም አይስራም ሁሉንም ነገር ለኔ ነው የምታሳውቁት። ገባችሁ አይደለም? እዚህ ጋር የቤት ውስጥ አስተዳዳሪ ኃላፊነት ያንቺ ነው። ገብቶኛል ወይዘሮ ህክመት። ቤት ውስጥ የሚሰራውን ሁሉንም ነገር እወጣለሁ። በምንም ነገር አላሳፍርሽም፣ አታስቢ። ባልሽ የውጩን የቤተሰባችንን ጉዳዮች አስተዳዳሪ ነው። እሺ በጣም ጥሩ። እሱ ስለ መናፈሻው፣ ስለ ፈረሶቹ፣ ስለ ጋጣው፣ ስለ መኪኖቹ፣ ስለ ሹፌሮቹ፣ ስለ ሌላውም ነገር ይጨነቅ። ግን አላም ነው። አይ ወይዘሮ ህክመት፣ አስፈላጊውን ነገር በሙሉ ቡንያሚን ያደርገዋል። ትንሽ ስስት ቢጤ ነው። እኔ ምስክር ነኝ። ጥሩ፣ እሺ፣ ጥሩ ነው። እሺ ተግባብተናል አይደል? አዎ ተግባብተናል። የቤት ውስጥ ስራ በአግባቡ የማይካሄድ ከሆነ ሁላችሁንም አባርራለሁ። ምንም አላዝንም። እኔ እየደጋገምኩ መናገር ሰልችቶኛል። ወደ ስራ ግቡ። በሉ ቀጥሉ። ሄሎ እህቴ ንሴ። እስማ የኔ ውድ እንዴት ነሽ? እንዴት ልሆን እችላለሁ እህቴ? እዚህ ምንም ሰላም የለም። ውይ የኔ ውድ ምንም ነገር ውስጥ ራስሽን አታስገቢ። ስራሽ ላይ ብቻ ተኩሪ። አንድ ነገር ልጠይቅሽ ፈልጌ ነበር። እሺ ጠይቅኝ እህቴ። የዛለት ማታ ወይዘሮ ስምሩንና ወይዘሮ ኒያየትን የወሰደው ሹፌር ማን እንደነበር ማወቅ ፈልጌ ነበር። አላስተዋልኩም ነበር። ራምቾ ነበር መኪናውን የያዘው። ምን ነው? የዱዱ ባር ራምቾ ነው? አዎ እህቴ፣ የዱዱ ባር ራምቾ። የተፈጠረ ነገር አለ እንዴ? እሺ ውዴ አመሰግናለሁ። ምንም አይደል እህቴ ንሴ። ውዴ አንድ ሌላም ጥያቄ አለኝ። እዛ ቤት ውስጥ ስላለው ነገር ልጠይቅሽ። ከዛ ቤት ውስጥ ወዴት እንደተወሰዱ የት እንዳሉ ያወሩት ነገር አለ? ስላሉበት ቦታ የሰማሽው ነገር አለ? አይ እህቴ፣ እዚህ ቤት ማንም ሰው ምንም ነገር አያውቅም። ገባኝ። እሺ ውዴ አመሰግናለሁ። ቻው። ፈጣሪ ከአንቺ ጋር ይሁን። ከአንቺም ጋር ይሁን ንሴ። አሜን አሜን ውዴ። አንቺ በድብቅ ስልክ እያወራሽ ነው? እህቴ ንሴ ደውላ ላውራት ወጥቼ እኮ ነው። እህቴ ንሴ ብሎ ነገር የለም። በቃ እሷ ሄዳለች። ገባሽ አይደል? መቼም ቢሆን ወደዚህ ቤት ተመልሳ አትመጣም። እኔ ከዚህ በኋላ ዳግመኛ አላስጠነቅቅሽም። ከዚህ በኋላ ስሟንም መስማት አልፈልግም። ግን እንዴት ነው? አትደውይ። ስለሷ ማውራት አይቻልም። ብትደውልም መልስ እንዳሰጫት እሺ? መናገርም ስለሷ ማሰብም መልእክት መጻጻፍም አይቻልም። ሁሉም ነገር ክልክል ነው። ተረዳሽኝ አይደል? እየነገርኩሽ ነው። ገብቶሻል አይደል? ይስማ፣ እንደ ጅል ቆመሽ አታፍጥጭብኝ። ገብቶኛል። ዳግመኛ ያችን ሴትዮ ስታወሪ እንዳልሰማ። ከፈለግሽ ዕቃሽን ሰብስበሽ ወደ እህትሽ ጋር መሄድ ትችያለሽ። ማንም ሰው አንቺን ሊያስቆምሽ አይችልም። እህቴ። አቤት። ምንድን ነው ስትል ምን ማለት ነው ራማዛን? በጣም የሚያሳዝን ነገር ነው። በቃ እዛ ቤት ውስጥ ያለ ሰው በሙሉ ሰብአዊነትና ሕሊና የለውም ማለት ነው። ምን እንድል ነው የምትፈልጊው? ምን ልበልሽ? ምንም ነገር አትበል። ብቻ ትናንትና ማታ ወይዘሮ ስምሩና ወይዘሮ ኒያየትን የት እንደወሰድካቸው ንገረኝ። እሱን ነው የምፈልገው። ራማዛን። ሄሎ የእኔ ውድ ልጄ፣ እባክህን እሱን ብቻ ንገረኝ። ኦቺ ሳር ወዳለው ቤት ነው የወሰድካቸው? የት ነው? ወይስ የበጋ ማረፊያቸው ቤት፣ ሆቴል? የት ነው የወሰድካቸው? እሱን ንገረኝ። አንቺ እንደምትይው አይደለም። ዛሌብ አቅራቢያ ያለ መንገድ ዳር ነው ያደረስኩት። ዛሌብ ነው ያልከኝ? ወይ ልጄ፣ አውላላ ሜዳ ላይ ጣልካቸው እንዴ? ስለፈጠረ አምላክ፣ እዛ በምሽት የወሰድካቸው ምን ላይ ሊያርፉ ነው? አቶ ሳሜት እዛ ጥያቸው እንድመለስ ነው። እና ሁለቱ ሴቶችን ሊያውም አንደኛዋ ወላጅ እናት የምትሆን ትልቅ ሴትዮ አውላላ ሜዳ ላይ ባውረ እንዲበሉ ብለህ ጥላቸው ሄድክ? እንደዛ ነው እያልክ ያለኸው? በጣም ነው የሚያሳዝነው ራማዛን። ትእዛዝን የተከተልኩት እህቴ። አባባሉን ታውቂዋለሽ። ትእዛዝ እሱን እንዳደርግ ነው የተነገረኝ። እኔም አደረግኩት። ባይሆን ኖሮ አላደርገውም። እሺ በቃ ራማዛን፣ እሺ በቃ ስልኩን ዝጋው። ኡፍ ፈጣሪ ይቅር በላችሁ። አይ ሱምሩ፣ አይ በፈጣሪ ከዚህ በላይስ መቋቋም አልችልም። ትንሽ ረፍት እናድርግ እባክሽን። ከዚህ በላይ ምን ያህል ርቀት መጓዝ እንደሚጠበቅብኝ አላውቅም። እማዬ ምንም ነገር አላውቅም። ምን ያህል ድረስ እንደምንጓዝ የት እንደምንድረሱ አላውቅም። ምንም ነገር አላውቅም።
ማንም የሚያልፍ ሰው እኮ የለም። አንድም መኪና እስካሁን አላለፈ። በትክክል ማንም የለም። ደጋግሜ ነግሬሻለሁ። ግን አንቺ ድርቅ አልሽ። የሆነ ሰው ሊያየን ይችላል፣ እንዋረዳለን አልሽ። ከዚህ በላይ ምንም ያህል ልንዋረድ እኮ አንችልም። ይህን ተመልከቹ። ከመንገዱ ምን ያህል ርቀን ያለ ነው። ጭራሽ ይህንን አልጠበቅኩም። ይህ አካባቢ ባዶ እንደሆነ በምን አውቃለሁ ብለሽ ነው? ነይ በቃሽ። ትንሽ ጠንከር በይ እማዬ፣ ጠንከር በይ። ነይ። ያችን ኬሲ ፈጣሪ የስራዋን ይስጣት። ይቼ የተረገመች። አይ አምላኬ! ውይ ውሃ ጠማሽ እንዴ? ራሴን ልስት ነው ሁላ። እስቲ አታስታውሽ። ተይ ተናገር እያልኩ እኮ ነው። አንተ የማትረባ ተናገር። ይበቃል ልጄ። ሂድና ውጣና አየር ተቀበል። ውጣ፣ ትንሽ ረፍት አድርግ። እሺ። ግን ስማ፣ ተመልሼ እመጣለሁ። ውጣና አየር ተቀብለና አልኩ። በደንብ ኃይልህን ሰብስብ። እሺ። ኑ እባክህን አቁም። ኑ ጭራሽ አታባብስባቸው እባክህን። ኑ አምላኬ ወይ እባክህ ፈጣሪ እርዳን። እባክህ ወንድሜን እርዳው። ልሞት ነው። ስሚኝ፣ እውነት አሁን መቀመጥ አለብኝ። አይ ከዚህ በላይ አልችልም። በቃ ኧረ በጣም ነው የደከመኝ። እማዬ አትበኝ፣ ምንም አትበኝ። ስለፈጠረሽ ልሞት ነው አልኩሽ። ልሞት ነው፣ በቃ ልሞት ነው። አይ ትንሽ ብቻ ጠንከር በይ። እሺ እናቴ። ልሞት ነው፣ እውነት ልሞት ነው። ወይኔ ልጄ፣ የእኔ ልጅ አፌ ሁላ ደርቋል። ጠብታ የሚሆን እንኳን ውሃ አልያዝንም። ታያለሽ። ወይኔ አምላክ፣ ወየው ፈጣሪ። ትንሽ ብቻ ጠንከር ብቲና ብንገፋ ጥሩ ነው እኮ። ተቃርበናል። ሱምሩ፣ ምንም አልገባሽም። እየወጋኝ ነው። ልክ ጎኔን በቢላ እየተወጋው አይነት ስሜት ነው የሚሰማኝ። በቃ አቅቶኛል። እና ደግሞ ቸኮላው ምንድን ነው? ገንዘብ የለን፣ ንብረት የለንም፣ የምንሄድበት የለን። ምን አጣደፈን? እዚህ ትንሽ ረፍት እናድርግ። እዚህ አካባቢ ላይ ሆን ይችላሉ እኮ። አምላኬ ወይ ልጄ፣ ትናንትና ማታ ነው ወደ ዛሌብ የተወሰዱት። በኩለ ሌሊት ወዴት ሊሄዱ ይችላሉ ብለህ ነው? መቼም በቅርቡ ነው መራመድ የሚጀምሩት። ስለዚህ በእርግጠኝነት መንገድ ላይ እናገኛቸዋለን። እዚሁ አካባቢ ነው የምናገኛቸው። ይኸውልህ ስማ፣ እኔ እንደነሱ አይደለሁም። እሺ መልስልኝ። ማን ነው የደገፋችሁ? ማን ነው ቤተሰቤ ውስጥ ያስገባችሁ? ማን ነው? ተናገር አንተ ብሽቅ፣ ተናገር ብያለሁ። እነግርሃለሁ፣ ግን መልእክትን ትለቃታለህ አይደል? በሚገባ ለቃታለሁ። ምን ነበር ያሰብከው? እዚህ መጋዘን ውስጥ አሻሽጌ ነው ማስቀምጣችሁ። ተናገር፣ ማን ነው? እነግርሃለሁ። ተናገር። እነግርሃለሁ። የተባበሩት መንግስታት እነሱ ነው ይደግፉን። የቀለድክብኝ መሆኑ ነው። አሁንስ አቁሙ። አቤት ቢናር። አቶ ሳሜት፣ አቶ ጂሃንን ላገኘው አልቻልኩም፣ ግን ስለ እሱ ማህበራዊ ድረገጽ ላይ የሆኑ ወሬዎች አሉ እና ጥሩ አይደለም። ምንድን ነው እሱ? ማለቴ ሊንኩ ልላክልህና ራስህ ማየት ትችላለህ። ላኪልኝ። እሺ ላኪልኝ። ሲያናድድ ምን አይነት ጣጣ ነው! ኑ የሆነ ነገር በል። ኑ እባክህን ወንድሜ አንድ ነገር በል። የተረገሙ በቅርቡ የአክስቱን ልጅ ሴቪላይ ጉንጉሳርን ያገባው ጂሃን ሻንሳላን የቤታቸውን ረዳትና ውሽማውን መሊክ ጃካርቻንን ሲስማት ታይተዋል ብለው ለቀቁት። ጂሃን ምን ተፈጠረ? ና ወደዚህ ጂሃን ና። ተናዘዙ? የነገሩ ነገር አለ? ምንም አልተናገሩም። አንድም ቃል ብትሆን አንዳቸውም ምንም አልተናገሩም። እሺ አባዬ፣ ፈጠነም ዘገኘም ማን ከጀርባቸው እንዳለ መናገራቸው አይቀርም። ጂሃን፣ ይኸውልህ አሁን ከነሱ የሚበልጥ ጉዳይ ገጥሞናል። ጂሃን፣ ምን ተፈጠረ? ጂሃን፣ እንዴት እንደዚህ ታደርጋለህ? እንዴት ይህን ታደርጋለህ? ስለዚህ ሰውየው የሚያምርም ዜናውን አሰራጨው። ስለዚህ ቀድመ ታውቅ ነበር? አዎ፣ በድብቅ ፎቶ አንስቶ ከዛ መለጠኝ። ማን ነበር ጂሃን? ማን እንደሆነ አይተው ነበር? ተከትዬ ሩጬ ነበር፣ ግን ሳልደርስበት። ለምንድን ነው ይሄንን ያደረግከው? ንገረኝ እስኪ። አሁን ምን ልታደርገ ነው? አሁን ይሄ ሌላው ጥንቅጥ ነው የሚያመጣው። አላውቅም አባዬ፣ ግን የሆነ መፍትሄ እናበጅለታለን።
አምላኬ ሆይ እርዳን፣ እንድናገኛቸው አግዘን። ውይ ፈጣሪ፣ መኪና እየመጣ ነው መሰለኝ። ውይ ኧረ ቆይ እስቲ የምናውቀው ሰው ቢሆንስ ውስጥ ያለው? እማዬ ማን ግድ ይሰጠዋል ታዲያ? አወቁን አላወቁን ምን እንዳይመጣ ነው። አዎ እሱስ ልክ ነሽ። አምላኬ ተመስገን፣ ስምሩ ነች። አቁመው፣ ግን እባክህ ተጠንቀቅ እንዳትጫቸው ስለፈጠረ አምላክ። ስምሩ ቴኒሴ፣ ወይ ፈጣሪ፣ አንተ እኮ ትልቅ ነህ። ንሃይት ውይ እውነት ትልቅ ነህ። ተመስገን ጌታዬ፣ ተመስገን አምላኬ። ደህና ነሽ የኔ ውድ? ደህና ነሽ አይደል? ፈጣሪ ይመስገን። ወይዘሮ ንሃቴ ስሚኝማ፣ ሳሜት ልኮሽ ነው እንዴ? አረ በፍጹም እማዬ፣ ልክ ሳሜት እኛ እንድታድነን ቴኒሴን ሲልካት ማለት ነው አይደል? አሁን እርሱን እርሺ። ወይዘሮ ንሃይት ደህና ናችሁ? ግን ዋናው እሱ ነው። ደህና ናችሁ አይደል? በጣም ነው ደከመኝ፣ ግን ደህና ነኝ። ሳዲቅና ወደዚህ ወይዘሮ ንሃይትን አግዛት። ውዴ ነይ፣ ቀስ። ይህንን ውርደት አይተሻል? በጣም ነው የተዋረድ ነው። ይህንን ተመልከቺ። ለእኛ ትልቅ ውርደት ነው። ተመልከች። ቆይ ምንድን ነው የምታወሪው? ምን ተፈጥሮ? ትልቅ ጥፋት ተሰርቷል እያልኩሽ ነው። ሌላ ምን ልልሻለሁ? ደግሞ ይህንን ማን ያነሳው? አሁንስ እንደው ማበዴ ነው። የምር አብዳለሁ። ማን ይህን ያነሳው? መቼ ነው ትይኛለሽ እንዴ? ማለት ያለብሽ ይሄ ምን አይነት ውርደት ነው? ያንን ወስላታ ባልሽን ጉሮሮውን አንቀሽ እውነቱን ጠይቂ። የማይመስል ነገር አታውሪም ማዬ። በፈጣሪስ የማይመስል ነገር ማለት ምን ማለት ነው? አሁን ላይ ከተማ ውስጥ በሙሉ ስለዚህ ውርደት እየተወራ እንደሆነ አውቀሻል? እና እኔ ስለ ሰው ግድ የሚሰጠኝ ሰው መስልሻለሁ? አንቺ ልጅ ግድማ ሊሰጥሽ ይገባል። ግድ ይበልሽ። ያንን ጂሃንን ምን እንደማደርገው በደንብ አውቃለሁ። እነዛን የማይረቡ ሌቦች ከዚህ ቤት አስወግዳቸዋለሁ። ታይኛለሽ ሴቪ ላይ። ሄሎ ወንድሜ፣ መቼስ የተለቀቀውን ነገር እንዳየው ገምታለሁ። ስለዚህ ጂያንን አስቀምጠውና በስርዓት አናግረው። ከዛ ይህንን ውርደት ማስተካከል አለበት። በደንብ አድርገህ ስማኝ ወንድሜ፣ ይሄ ግዴታው ነው። ለምንድን ነው በጣም የተረጋጋሹ? አንዳንዴ ምንም የማላውቅሽ ይመስለኛል። ካኮስ ውስጥ ችግር የለም አይደለ? ሁሉም ነገር ሰላም ነው? አይ ምንም ችግር የለም። ሁሉም በሰላም እየሄደ ነው። ፈጣሪ ይመስገን። ጥሩ ይመስገን። አመሰግናለሁ። አይሆንም። ምን ተፈጠረ ወንድሜ? ችግር አለ እንዴ? አዎ ሴልቹክ፣ አዎ። ኑህ ዜናውን አላየውም ማለት ነው? ኑህን ከነጋ አዋርተዋል እንዴ? አይ ወንድሜ አላወራሁትም። እስኪ ልደውልለት። ዝግ ነው። በቃ ዜናውን አይቶት ነው የሚሆነው። የመሌክም ስልክ ዝግ ነው። ኑህ፣ ብደውልህም ላገኝ አልቻልኩም። ስለዚህ ዜናውን አይተዋል ማለት ነው። እባክህን ስልክን ስታበራው ወዲያውን ደውልልኝ። አቶ ጂሃን፣ ፎቶውን ወዲያው አይደለም የለቀቅ ነው። እሱን አረጋግጥልሃለሁ። የተቀናበሩ እንዳልሆኑ እርግጠኛ ለመሆን ብዙ ማጣሪያዎችን አድርገናል። እውነተኛነታቸውን ካረጋግጥም በኋላ ነው ይፋ ያወጣናቸው። ምንም ቢሆን ዋጋቸው ከፍተኛ ነው። በጣም ይቅርታ። እሺ አቶ ሰርዳር አሁን እሱን እንርሰው በቃ። ቆይ ማን ነው እነዚህን ፎቶዎች የላከልህ? የሰጠው ማን ነው ታውቀዋለህ? ይህንን ሰው ማግኘት አለብን። በኢሜይል ነው የተላከልኝ አቶ ጂሃን። ጥሩ ነዋ። የኢሜይል አድራሻ አለህ ማለት ነው? አለን፣ ግን እኛም ለማጣራት ሞክረን ነበር። ይህን ፎቶ ከላኩልን በኋላ ወዲያው ነው ከድረ ገጽ ያጠፉት። ስለዚህ አንድ ጊዜ ሂሳብ ይመስለኛል። የአይፒ አድራሻውስ በእሱ መፈለግ እንችላለን? አይመስለኝም። ከማይታወቅ ምንጭ ነው የተላከው። ከካፌ ምግብ ቤት፣ ከማንኛውም ዋይፋይ ካለበት ቦታ ሊላክ ይችላል። እሺ አመሰግናለሁ። ድድብና ያስደንቀኛል። ይህን ያደረገው ሰው ጠንቃቃ መሆን አለበት። አዎ ለነገሩ በግል ኢሜላቸው ሊልኩ አይችሉም። አዎ ትክክል። ብሽቅ እነዛ መንታዎች የምር እስስት ናቸው። ሰው መስለው አረመኔ እስስቶች ናቸው። ታውቃለህ ጂሃን? ኑህና መሌክም ማለት ነው? አዎ ልጄ። እና ሌላ ማን ሊሆን ይችላል? የዛን ምሽት ከመሌክ ጋር የግቢያችን መናፈሻ ውስጥ እንደነበርክ ሊያውቅ የሚችል ሌላ ሰው ማን አለ? አይ ማንም የለም። አዎ አየህ፣ መሌክ አንተ ጋር ከመምጣቷ በፊት ለወንድሟ ነግራው ነው የሚሆነው። ከዛ ከጂሃን ጋር ስንሆን በድብቅ ፎቶ አንሳን ብላው ነው የሚሆነው። እና ከዛ ይሄው የምታየውን ነገር አድርጓል።
ልክ ነህ። ሊሆን ይችላል አይደለም ልጄ፣ ይኸው ሆኗል እኮ። በትክክል የሆነው እሱ ነው። ኑ ፎቶውን ከመሌክ ጋር ሆናችሁ አነሳችሁ። ከዛ አዲስ ኢሜይል ከፍቶ ለጋዜጠኞቹ ላከ እና አሁን መላ ከተማው ስለዚህ ነገር አውቋል። አዎ። ከዛ በኋላ ትዳርህ በዚህ ምክንያት ይፈርሳል። ማለቴ እንዲሁ ከተማው በሙሉ እኛ ላይ ነው አይኑ። አሁን መላው ከተማው መሌክን ይከታተላታል። በአንድ ድንጋይ ሁለት ብቻ ሳይሆን በርካታ ወፍ ነው የገደሉት። አየህ፣ ቀበሮ ናቸው፣ ትክክለኛ ቀበሮ። እሺ አባዬ፣ ቀበሮች ናቸው፣ ባቦች ናቸው፣ ከሃዲዎች ናቸው። እሺ በቃ ገብቶኛል። እሺ ግን አሁን ምን ልናደርግ ነው? እንዴት ነው ከዚህ ቁጥንቅጥ ውስጥ የምንወጣው? እንግዲህ ጂሃን፣ አንድ ነገር ልንገርህ። ይህንን ቆሻሻ ከላያችን ላይ ለማጽዳት አንድ መንገድ ብቻ ነው ያለው። እኒሴ ነዋ። አፎይ በቃ ይሄ የዛራ ቤት ነው። ታውቃላችሁ አይደል? አውቃለሁ። ዛራ በርካታ ጊዜ እዛ ቤት መጥታ ነበር። እህቴ፣ ከኔ ሌላ የምትፈልጊው ነገር አለ? ሳዲቅ፣ ፈጣሪ ባርክ የኔ ውድ ልጄ። ፈጣሪ ባርክ። አመሰግናለሁ። እናመሰግናለን ሳዲቅ። ምንም አይደል፣ ራሳችሁን ጠብቁ። እባካችሁ ግቡ። ዛራ እህቴ፣ በሉ ግቡ። እንኳን ደህና መጣችሁ። ግቡ፣ ወደ ውስጥ ግቡ፣ እናረፉ። አመሰግናለሁ። ስምሩ፣ ግቢ። አመሰግናለሁ። አንቺም ግቢ፣ እናረፍ። በእህቴ ደክሟችኋል። አመሰግናለሁ ውድ ዛራ። እሺ እንዴት ነሽ እባክሽ? ፈጣሪ ይመስገነው። ይኸው እየኖርን ነው። እናንተስ እንዴት ናችሁ? እንዴት ሆናለሁ ብለሽ ነው? መቼም ኒሴ በጥቂቱም ቢሆን ነግራሽ መሆን አለበት። ዛራ ውዴ፣ ቆንጆ ሻይ አፍልተሻል አይደል? አዎ እህቴ አፍልቻለሁ። ትኩስ ነው። ስለዚህ ሂጂና አምጪው እና ጠረጴዛውን ሙሉ ምግብ እናቀራርብ። እንደዛ አይሻልም? በይ ቶሎ በይ። ተነሽ ዛራ። አሁኑኑ አመጣለሁ። ሶምሩ፣ እሱ ጋር ተመችቶሻል የኔ ውድ? ትራስ ላምጣልሽ? አያስፈልግም፣ አትቸገሪ። እንደዚህ ተመችቶኛል። አንቺስ ወይዘሮ ነያይት የምትደገፊበት ትራስ እንጂ። ጀርባዬ ሊቆረጥ ነው። ለምንድን ነው እዚህ የምትቀመጪው? ቴኒሴ፣ ሁሉ ነገር ሰላም ነው? ሳሚት ከቤት አባረረሽ እንዴ? ሳሚት አንቺንም ከቤት አባረረሽ ነው? አይሆንም። አንቺ ከኛ ጋር ምን አገናኘሽና ነው? ቆይ ዝም ብዬ ለመቀመጥ አልቻልኩም። ስምሩ፣ ምን ላድርግ ብለሽ ነው? በገዛ አይኔ አንቺ ላይ ያደረጉትን ግፍ አይቼ ዝም ብዬ ለመቀመጥና ለማለፍ አልቻልኩም። ከዛ እስከ ዛሬ ልነግራቸው የሚገባቸውን ነገር ነገርኳቸው። አይዞሽ ውዴ፣ አይዞሽ። አንቺንም እኮ በእኛ ምክንያት ስራሽን አጣሽ። ውይ በጣም ይቅርታ አድርጊልን እህቴ እባክሽ። የኔ ውድ፣ ለምንድን ነው የምታዝኙ? የኔ ውድ፣ እውነት ለመናገር ባታባረረኝም እኔ በራሴ ወጣ ነበር። እዛ ለመቆየት ፍላጎትም አልነበረኝም። አሁን እርሺው፣ ሁሉም ነገር ለበጎ ነው። ይኸውልሽ ሱምሩ፣ አትዘኝ የኔ ውድ። ፍትህ ሁሌም አለ። እሱን ታውቂያለሽ አይደል? ፈጣሪ ባላሰብሽው ነገር ሰዓቱን ጠብቆ ፍትህ ይሰጣል። ለሳሜትም እንደዛው ነው። እመኝኝ። ምን አለች በይኝ። ከዛ በ2 ቀናት ውስጥ ንዴቱ ይበርድና ያደረገው ነገር ስህተት መሆኑን አውቆ ይቅርታ ይጠይቅሻል። ከዛ ሁሉ ነገር ይስተካከላል የኔ ውድ። ሁሉም ነገር ሰላም ይሆናል። አታስቢ። ምንም ነገር አይስተካከልም እህቴ ዲሴ። ሳሜት መቼም እኔን ይቅር አይለኝም፣ መቼም ቢሆን። እስቲ መጀመሪያ እኛ ይቅር እንበለው። እኛ ትልቅ ስተት ነው የሰራሁት። በጣም ትልቅ ስተት። የምመኘው ብቻ መጀመሪያ ላይ እነዛ ልጆች ልክ እንደመጡ ለሳሜት ብትነግሪው ኖሮ ጥሩ ነበር። እውነቱን በሰዓቱ ብትነግሪው ጥሩ ነበር። ያኔ ይረዳሽ ነበር። ልነግረው ነበረ። ለመናገርም በጣም ብዙ ጊዜ ሞክሬ ነበር፣ ግን በቃ አልቻልኩም። ይሄ ቀላል ነገር አይደለም። እሺ ኒሴ፣ ሳሜት ማወቅ የነበረበት ነገር አልነበረም፣ ግን ያቺ ክፉ ህክመት ነገሮችን ፈልፍላ አወጣቻቸው። እኔ ላስተካክለው ነበር። ይሄ ሚስጥር እንዳይወጣ የዘረጋሁት ወጥመድ ነበር። ጥሩ ነገር አስቤ ነበር። ምናልባት
እሱን የመናገር ያንቺ ቦታ አይደለም ትይኝ ይሆናል። ምናልባትም አያገባሽም እዚህ ውስጥ አትግቢ ትሉኝ ይሆናል። ወይዘሮ ኒያየት ግን ይሄ ነገር በፍጹም ተደባብሶ ማለፍ አልነበረበትም። ኑህና ሜሌክ የስምሩ ልጆች ናቸው። 9 ወር ሙሉ በሆዷ ተሸክማቸዋለች አይደለም እንዴ? አዎ ተሸክማቸዋለች። ይሄ ጉዳይ ሰዎች እንዳይሰሙት የሚደበቅ ነገር አይደለም። እንዲህ አይነት ነገር አይደበቅም። አዎ ግን ለልጄ ሰላምና ለልጄ ትዳር አስቤ ነው። እውነት ነው፣ ልክ ነሽ። ግን ደግሞ ለስምሩ ልጄ ለባልሽ ሁሉንም ነገር ንገሪው ብለሽ ብትነግራት ጥሩ ነበር። ትክክለኛውን መንገድ ብታሳያት ምኞቴ ነበር። ልክ ነኝ አይደል? አንቺም ብትሆኛ አያታቸው ነሽ። ለመጀመሪያ ጊዜ ነው አይናቸውን ያየሽው። ልትንከባከቢያቸው ይገባ ነበር። የልጅ ልጆችሽን በቅፍሽ ውስጥ ማስገባትና መጠበቅ ነበረብሽ። እና ደግሞ ለሳሜት ከመጀመሪያው አንስቶ ሁሉን ነገር መነገር ነበረበት። መጀመሪያውኑ ብትነግሪው ኖሮ ነገሮች አሁን የደረሱበት ደረጃ አይደርሱም ነበር። ወይዘሮ ኒያየት። መሌክ። አቤት። ስሚ፣ ግድግዳው ላይ ያለው ነገር ይታይሻል? ሰማያዊ ውሃ መያዣው ይታይሻል? ይታይሻል አይደል? አዎ ይታየኛል። ልጆች እያለን ይሄ ነገር ትዝ ይልሻል አይደል? እንወዳደር ነበር፣ ታስታውሻለሽ? የጆንያ ውድድር? የጆንያ ውድድር። አሁን ልጅ እያለን የጆንያ ውድድር እንደምንወዳደረው በወንበራችን እየተፏቀቀ እንምጣ። 3 እንቁጠር። 1 2 3 እየደረስኩብሽ ነው። እሺ አሁንም አሸነፍኩክ ነው። በቃ እንድገም። ምቹና ጣዩ እስኪ። መለክዬ ኖ ፊትህ ምን ሆነ? እንዴት ይህን ያደርጋሉ? እንዴት እንደዚህ ፊትህን ይጎዱታል? አታልቅሽ፣ ደህና ነኝ መሌክ። እነሱ ያን ያህል ሊጎዱኝ አይችሉም። የተወሰነ ጥፊና ቦክስ ብቻ ነው። እሺ ከዚህ በፊት የበለጠ ቀምሷል፣ አታስቢ። እሺ ለምዶ እንደሱ እያይሽኝ ያለሽው? ቆይ ምን ሆኛለሁ? ፊቴን ያን ያህል ጎድቶታል እንዴ? ቆይ ንገሪኝ። ለምንድን ነው ጃን ሳንሻላልን ወደዚህ እንዲመጣ የጠራው? የማደርገው ንግግር አለ ነው ያለው። ማህበራዊ ድረገጽ ላይ በወጣው ስለ ውሽማ ጉዳይ ለዛ አይመስላችሁ? በትክክል አዎ፣ ለዛ ነው። ይኸው መጣ። እንደውም እየመጡ ነው። ሰላም። በመጀመሪያ ባለቤቴና እኔ ጥሪያችን አክብራችሁ ስለመጣችሁ ከልባችን ልናመሰግናችሁ እንወዳለን። እንኳን ደህና መጣችሁ። አቶ ጃሃን፣ ማህበራዊ ድረገጽ ላይ የተጻፈው ምንድን ነው? ጓዶች፣ ለሁሉም ጥያቄያችሁ መልስ እንሰጣችኋለን። ተረጋጉ።